ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል ያለው የፖለቲካና የጸጥታ ውጥረት ማገርሸቱ ተገለጸ። የአምባሳደር ኤርቪን ማሲንጋ ጉብኝትም ተሰርዟል። በትግራይ ክልል ውስጥ እያገረሸ የመጣው የውስጥ ፖለቲካ ለመግባባትና የጸጥታ ስጋት በክልሉ የተለያዩ እንቅስቃሴዎች ላይ እገዳና መስተጓጎል እየፈጠረ መሆኑ ተሰምቷል። በዚህም ሳቢያ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው አካላት ጋር ለመወያየት በተደጋጋሚ ቀጠሮ ይዘው የነበረ ቢሆንም ለዛሬ አርብ ተይዞ የነበረውን ጨምሮ ጉዞው ሳይሳካ መቅረቱንና ላልተወሰነ ጊዜ መራዘሙ ታውቋል። ከትግራይ ክልል እየወጡ ባሉ መረጃዎች ለመረዳት እንደተቻለው የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ትግራይ ሊያደርጉት የነበረው ጉዞ የተሰረዘው በክልሉ ባለው አስገዳጅ የፖለቲካ ሁኔታ ምክንያት ነው ተብሏል። ጉብኝቱ ሊስተጓጎል የቻለበት ዋና ምክንያት በህገ ወጡ ህወሓት በኩል የሚፈለገው የውክልና እውቅና መፈለግ ምክንያት መሆኑም ታውቋል። አምባሳደር ኤርቪን ማሲንጋ ወደ መቀሌ ሲጓዙ ለማግኘት አቅደው የነበረው በፌዴራል መንግስቱ ስልጣናቸው የተራዘመውን ህጋዊው ፕሬዝዳንት ጀነራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ተወካይ ነበር። ይህ የሆነው አምባሳደር ኤርቪን ማሲንጋ የኢፌዴሪ ውጭ ጉዳይ ሚኒስቴር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው የተባለ ሲሆን መመሪያው አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ክልሎች እንዳይጓዙና ከክልል አመራሮች ጋር እንዳይገናኙ የሚከለክል ነው። በዚህም መሰረት አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ የህወሓት አካል፣ ጀነራል ታደሰ ወረደ ደግሞ እንደ የክልሉ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር ተቆጣጥረናል የሚሉት በዶክተር ደብረጽዮን የሚመራው አካላት ግን እንደ ህወሓት ሊቀመንበር ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጋቸውና አምባሳደሩ ከጀነራል ታደሰ ወረደ ጋር እንዲገናኙ ባለመፍቀዳቸው መሆኑ ተነግረዋል። አምባሳደሩ ከሌተናል ጀነራል ታደሰ ወረደ ጋር ንግግር እንዳያደርጉ የፈራው በመፈንቅለ መንግስት ስልጣን የተቆናጠጠው ህገወጥ ህወሓት በትግራይ ህጋዊ የጊዜያዊ አስተዳደር የለም፣ በመሆኑም የጸጥታ ኃላፊነት አንወስድም ማለቱ ተከትሎ በተፈጠረ አለመግባባት የጉዞ እቅዱ እንዲሰረዝም ተደርጓል። ይህ ክስተት በፌዴራል መንግስትና በአዳዲስ የፖለቲካ ተዋናዮች መካከል የሚካሄደውን የሰላም ውይይት ሂደት ለማደናቀፍ ከሚደረገው ጥረት ጋር የተያያዘ መሆኑም እየተጠቆመ ይገኛል። በሌላ በኩል በክልሉ ዋና ከተማ መቀሌና በታጠቁ የህወሓት ታጣቂዎች ውስጥ ጥብቅ የቁጥጥርና የፍተሻ እርምጃዎች እየተወሰዱ መሆኑ ታውቋል። በህወሓት ታጣቂዎች ስር በሚገኙ ሁሉም ክፍለ ጦሮች ውስጥ አስገዳጅና ድንገተኛ የሞባይል ስልክ ፍተሻ እየተካሄደ ይገኛል። በተለይም አርሚ 17 በተባለው የጽንፈኛው ኃይል ውስጥ የሚገኙ አባላት ስልኮች ሙሉ በሙሉ እየተቀሙ መሆኑም ተገልጿል። ይህ በእንዲህ እንዳለ በመቀሌ ከተማ ሐወልቲ ክፍለ ከተማ ሰራዋት ተብሎ በሚጠራው አካባቢ ወደ ዛሬ ሰኔ 19 2018 ዓ.ም አጥቢያ ከሌሊቱ 4 ሰዓት ጀምሮ መጠነ ሰፊ የአሰሳና የአፈሳ እርምጃ ሲካሄድ ማደሩ ተረጋግጧል። የጸጥታ ውጥረቱ ከመቀሌ በተጨማሪ ወደ ወረዳዎች እየተስፋፋ የመጣ ሲሆን በቆላ ተንቤን ወረዳ ውስጥ በሚገኙ አመራሮችና ከህወሓት በመጡ አካላት መካከል አለመግባባት መፈጠሩም ተሰምቷል። የቆላ ተንቤን ወረዳ አመራሮች እኛ በህይወታችን እየተወራረድን ነው፣ ለህይወታችን እንሰጋለን፣ የደሃ ልጆችን በግዳጅ አፍሰን ወደ ጦርነት አንልክም በማለት በህወሓት ከፍተኛ አመራሮች የሚወሰኑ ውሳኔዎችን በጽኑ እየተቃወሙ እምቢተኝነታቸው ማሰማታቸውን ታውቋል። በብሪክስ የኢነርጂ ሚኒስትሮች ስብሰባ ላይ ኢትዮጵያ በታዳሽ ኃይልና የኤሌክትሪክ ተደራሽነትን በማረጋገጥ ረገድ ያስመዘገበችውን ስኬት አቀረበች። ኢትዮጵያ በታዳሽ ኃይል ልማት ያስመዘገበችውን ስኬትና የወደፊት የኢነርጂ ምኞቷን በህንድ በተካሄደው 11ኛው የብሪክስ የኢነርጂ ሚኒስትሮች ስብሰባ ላይ ይፋ አድርጋለች። በዚህ መድረክ ላይ ኢትዮጵያ በ2030 የኤሌክትሪክ ኃይል እንደ ሁሉም ዜጎቿ ተደራሽ ለማድረግ የያዘችው ግብ እንደምታሳካ በድጋሚ አረጋግጣለች። በስብሰባው ላይ የተሳተፈው የኢትዮጵያ ልዑክ ሀገሪቱ በኤሌክትሪክ ግሪድ ዘመናዊነት፣ በኃይል ማከማቻ፣ በከፍተኛ መስመር ዝርጋታ መሰረተ ልማትና ከዋናው ግሪድ ውጪ የኤሌክትሪክ ኃይልን ተደራሽ በማድረግ ረገድ እያደረገች ያለችውን ቀጣይነት ያለው ኢንቨስትመንት አጉልቶም አሳይቷል። ከዚህ በተጨማሪ ኢትዮጵያ የኒውክሌር ኢነርጂን ለሰላማዊ ዓላማዎች ለማዋል እንዲሁም ለአርቲፊሻል ማዳበሪያ ምርት፣ ለኤሌክትሪክ ተሽከርካሪዎችና ለውጭ ኤክስፖርት የሚውል የአረንጓዴ ሃይድሮጅን ልማትን ለማስፋፋት እየሰራች መሆኑን አስታውቃለች።
ህንድ ዘመናዊ የግሪድ ቴክኖሎጂና የኃይል ማከማቻን ለማሳደግ የብሪክስ ዲጂታል የስማርት ግሪድና የኃይል ማከማቻ የልቀት ማዕከል ለማቋቋም ያቀረበችውን የውሳኔ ሀሳብ ኢትዮጵያ በበጎ የተቀበለችው ሲሆን ማዕከሉ ለቴክኖሎጂ ትብብርና እውቀት ሽግግር ትልቅ መድረክ እንደሚሆንም ሀገራችን ኢትዮጵያ ገልጻለች። ኢትዮጵያ በዘርፉ የግል ኢንቨስትመንትን ለመሳብ ቀጠናዊ የኃይል ትስስርን ለማጠናከርና የብሪክስን ኢነርጂ ለሁሉም የሚለው ራዕይ ወደፊት ለማስቀጠል ያላትን ቁርጠኝነትም በድጋሚ ገልጻለች። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የኢትዮጵያ ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ አስታውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም አስታውሷል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናክር ኤምባሲው በመግለጫው ተናግረዋል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ አሳስበዋል። ከሚኖርበት አካባቢ የደቡብ አፍሪካ መንግስት አካላትና የኮሚኒቲ አደረጃጆች ጋር የቅርብ ግንኙነት እንዲያደርጉና መረጃዎችንም እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉም ኤምባሲው ጥሪ አቅርበዋል። የደቡብ ሱዳን ብሔራዊ የምርጫ ኮሚሽን የመጀመሪያውን አጠቃላይ ምርጫ ለማካሄድ እንደ አውሮፓውያን አቆጣጠር የፊታችን ታህሳስ 22 ቀን 2026 ቀጠሮ መቁረጡን አስታወቀ። የደቡብ ሱዳን ብሔራዊ የምርጫ ኮሚሽን ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካወጀች በኋላ ለመጀመሪያ ጊዜ የሚካሄደውን ታሪካዊ አጠቃላይ ምርጫ እንደ አውሮፓውያን አቆጣጠር የፊታችን ታህሳስ 22 2026 ለማካሄድ በይፋ ቀጠሮ መቁረጡን አስታውቋል። ይህ ይፋዊ መግለጫ በሀገሪቱ የፖለቲካ ሽግግር ሂደት ላይ ለዓመታት ሲንጸባረቅ የነበረውን እርግጠኛ ለመሆንና በተደጋጋሚ ጊዜ ይደረግ የነበረውን የምርጫ መራዘም የሚያበቃ መሆኑም ተገልጿል። የመጪው ታህሳስ ወር ምርጫ ለደቡብ ሱዳን ትልቅ የታሪክ ምዕራፍ ከመሆኑም በላይ ሀገሪቱ ነጻነቷን ካገኘችበት ጊዜ ጀምሮ ላስመዘገበችው መረጋጋትና የዲሞክራሲ እድገት ወሳኝ የፈተና መድረክ እንደሚሆንም ይጠበቃል። ምንም እንኳን የምርጫው ቀን መቆረጡ እንደ ትልቅ እርምጃ ቢታይም የምርጫ ኮሚሽኑ ሊቀመንበር ፕሮፌሰር ኦቤድኔጎ ኦኮካቹኦል አሁንም ከፊታቸው የሚጠብቋቸው በርካታ ፈተናዎች እንዳሉ ጠቁመዋል። ኮሚሽኑ በቅርቡ ዝርዝር የምርጫ ጊዜ ሰሌዳ እንደሚያወጣና የመራጮች ምዝገባ እንደሚያካሂድ ያስታወቀ ሲሆን ይህ ምርጫ ሀገሪቱ ካለፈችበት የዓመታት የእርስ በርስ ጦርነትና ለመረጋጋት ወጥታ ወደ ዲሞክራሲያዊ ስርዓት ለመሻገር የምታደርገው ትልቅ ማሳያ እንደሚሆንም ተነግሮለታል። የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብድራሺድ ሀጂ ከኬንያ የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ተባረው ወደ ሞቃዲሾ መመለሳቸውን ተከትሎ በሶማሊያና በኬንያ መካከል አዲስ ዲፕሎማሲያዊ ውጥረት ማንሰራራቱ ተሰማ። የሶማሊያው ምክትል ጠቅላይ ሚኒስትር ከኬንያ እንዲባረሩ የተደረገው ከኬንያ ፓስፖርት ጋር በተያያዘ በተነሳው ውዝግብ መሆኑም ታውቋል። የኬንያ የኢሚግሬሽን ባለስልጣናት እንደገለጹት የሶማሊያው ባለስልጣን አውሮፕላን ማረፊያ የደረሱት ህጋዊ የሶማሊያ ዲፕሎማቲክ ፓስፖርት እና ቪዛ ይዘው ቢሆንም በተደራቢነት በህገወጥ መንገድ የተገኘ የኬንያ ፓስፖርት ሳይዙ እንዳልቀረ ጥርጣሬም ተፈጥሯል ብለዋል። የኬንያ ባለስልጣናት እንደገለጹት ሰነዱን እንዲያስረክቡ ቢጠይቋቸውም ምክትል ጠቅላይ ሚኒስትሩ ጉዳዩ መታየት ያለበት በፍርድ ቤት ነው በሚል ሰነዱን ለመስጠት ፈቃደኛ ሳይሆኑ ቀርቷል። ይህንንም ተከትሎ ለአንድ ሌሊት በእስር ላይ እንዲቆዩ ከተደረገ በኋላ በማግስቱ ወደ ሶማሊያ ዋና ከተማ ሞቃዲሾ እንዲባረሩም ተደርገዋል። ይህ ያልተጠበቀ ዲፕሎማሲያዊ ክስተት ያጋጠመው የኬንያው ፕሬዝዳንት ዊሊያም ሩቶ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን በናይሮቢ አስተናግደው በሁለቱ ሀገራት መካከል ያለው የጋራ ትብብር ለማጠናከር ያለመ የሁለትዮሽ ውይይት ካደረጉ ከጥቂት ቀናት በኋላ መሆኑ ጉዳዩን ይበልጥ አነጋጋሪም አድርጎታል። የተባበሩት መንግስታት ድርጅት የአቶሚክ ኃላፊ ለኢራን የኒውክሌር ፕሮግራም እጅግ ጠንካራ የማረጋገጫ ስርዓት ያስፈልጋል አሉ። የዓለም አቀፉ አቶሚክ ኢነርጂ ተቋም ዋና ዳይሬክተር ከመካከለኛው ምስራቅ ጦርነት መብቃት በኋላ ኢራን የኒውክሌር መሳሪያ እንዳይኖራት ለማረጋገጥ እንዲቻል እጅግ ጠንካራ የማረጋገጫ ስርዓት መዘርጋት እንዳለበት ተናግረዋል። ጃፓን ውስጥ ጉብኝት እያደረጉ ያሉት ዋና ዳይሬክተሩ ራፋኤል ግሮሲ አሜሪካና ኢራን የተፈራረሙት የመግባቢያ ስምምነት የሚመሩት ተቋም ወደ የቴህራን የኒውክሌር ጣቢያዎች እንዲገባ ይፈቅዳል የሚል አቋማቸውን በድጋሚ ገልጸዋል።
ይህንን አቋም ውድቅ ያደረገችው ኢራን ከአሜሪካ ጋር የመጨረሻ ስምምነት እስከሚደረስና ማዕቀቦች እስከሚነሱ ድረስ ተቆጣጣሪዎች ወደ ቁልፍ የኒውክሌር ጣቢያዎች እንዲገቡ እንደማትፈቅድ ገልጻለች። ዋና ዳይሬክተሩ ግሮሲ ጃፓን ውስጥ በሰጡት ጋዜጣዊ መግለጫ ይህ ስምምነት ነው፣ ስምምነቱን ለማስፈጸም ደግሞ የዓለም አቀፉ አቶሚክ ኢነርጂ ተቋም ሊፈቀድለትና ምርመራ ሊያካሂድ ይገባል፣ በቅርቡ እንደሚሆን ተስፋ እናደርጋለን ሲሉም ገልጸዋል። ግሮሲ በአሜሪካና ኢራን መካከል የተፈረመው የመግባቢያ ስምምነት ዓላማው ኢራን የኒውክሌር መሳሪያ ወደ ማምረት እንደማትሻገር ማረጋገጥ ይመስለኛል። የኢራን መንግስት ይህ ዓላማ እንደሌለው በግልጽ አስታውቋል ሲሉም ተናግረዋል። አክሎም ግን እርግጥ ነው ዓላማን መግለጽ ብቻውን በቂ አይደለም፣ ተግባራዊ ሊሆን በሚችል መልኩ በተቻለ ፍጥነት እጅግ ጠንካራ የማረጋገጫ ስርዓት መዘርጋት ያስፈልጋልም ብለዋል። ኢራን ለአሁኑ የዋና ዳይሬክተሩ አስተያየት ምላሽ አልሰጠችም። ከዚህ ቀደም ግን የኒውክሌር ጉዳይ በ2 ወራት ውስጥ ይደረሳል ተብሎ የሚጠበቀው የመጨረሻ ስምምነት እስከሚፈረም ድረስ እንደሚዘገይ ገልጻለች ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ